ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። ሰው ያለቅሳል፣ ያማራል። ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። እስከ መቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማንዋሊ እያጋፈጥን በጉልበት እያጋፈጥን እንሄዳለን መፍራት እየቻልን? በመጨረሻም የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ እጅግ በጣም አነጋጋሪና ብዙዎችን ባለስልጣናትን ያስደነገጠ ንግግርን ያደረጉ ሲሆን በዚህም እየሆነ ያለውን ነገር በእርጋታና በሰከነ መንፈስ መሬት አውርደን ብንመለከተው መልካም ነው። ከዛ በተረፈው እኔም ቴዲ ነኝ ሲሉ ጉዳዩን ያብራሩበት መንገድ የብዙሃኑን ትኩረት ስቧል። ይህም በባለስልጣናቱ መካከል መከፋፈልን የፈጠረ ሲሆን የአዲስ አበባ ከንቲባ ምን አሉ? በዝርዝር እንቃኘዋለን ይመስለኛል። ከተጠቀምን በኋላ ግን ማሸጋገር ደግሞ ይጠይቃል። በመጨረሻም ባይቅ የተገኙት የፌዴሪ ምክትል ጠቅላይ ሚኒስትር ተመስገን ጥሩና በልቶ ካጁ ዳንኤል ክስረት ከሰሞኑ በጥንታዊ ቤተክርስቲያናት ያደረጉት ጉብኝት በርካታ ኦርቶዶክሳውያንን ከፍተኛ ጥርጣሬ ውስጥ የከተተ ሲሆን በተለይም በሁለት ማንክ የሚበላውን ዳንኤል ክስረት በከፍተኛ ጥንቃቄ መመልከት እንደሚገባ ሐሳብ ተሰጥቶበታል። ዳንኤል ክስረት በዚያ ስፍራ ለስለላ ወይንስ እውነትም ኦርቶዶክስን ለዓለም ሊያስታውቅና ሊደግፍ? ዝርዝር መረጃዎችን አስቃኛቸዋለሁ። እኔ ብልጽግና ፓርቲ ነኝ። ብልጽግና አባል ነኝ። በሌላ ዜና ከሰሞኑ ሐሰተኛ ነቢያቱ እያደረጉት ያለውን እንቅስቃሴ ተከትሎ የኢትዮጵያ ምርጫ ቦርድ በርካታ እንደ ሱቅ በየስፍራው የተሰደሩ ቸርቾች እንዲታሸጉ አስደረገ። ምርጫ ቦርድ የወሰነው ውሳኔ በብዙዎች ዘንድ የተሞካሸ ሲሆን ይህንን ውሳኔ እንዴትና ለምን ወሰነ? የዩ ጩፋ ቸርች ምን ገጠመው? በዝርዝር እንመለከተዋለን። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም ቁም ነገር አዘል ቪዲዮዎች እያላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ። እኔ ብልጽግና ፓርቲ ነኝ። እኔ ብልጽግና አባል ነኝ። በመጨረሻም የኢትዮጵያ ምርጫ ቦርድ ከህብረተሰቡ ብሎም ከሌሎች ተፎካካሪ ፓርቲዎች በደረሰው ቅሬታ አማካኝነት የብልጽግና ወንጌል አራማጅ የሆኑ ሐሰተኛ ነቢያቶችን ቸርች እንዲታሸጉ አስደርጓል። ምንድነው የተፈጠረው? መረጃውን ልስጣችሁ። እንደሚታወቀው በሀገራችን ኢትዮጵያ ህግ ያለ እንኳን እስከሚመስለን ድረስ በርካታ ነብይንም ብለው የተነሱ ወዳደሮች በየሰፈሩ ጥቅጥቅ በየፎጉ ግራውንድ ስር ከውጭ ከሉተሪያን ማህበር በሚመደብላቸው ገንዘብ አዳራሽ እየተከራዩ ይህን ምስኪን ህዝብ በአቋራጭ መንገድ ትቀይራለ፣ አካውንት በገንዘብ ሲሞላ ይታየናል፣ ወደ ውጭ ሀገር ትሄዳለ፣ መኪናና ቤት ይወርድልሃል እያሉ በቀቢጸ ተስፋ የዚህን ፍላጎት በወሬ ብቻ እንደተፈጸመለት አድርገው ያስወራሉ። በዚህም ወንጌልን እንሰብኳለን ያሉትን ምእመን ያለውን ጥሪ ሰጥቶ ከእጅ ወደ አፍ የሆነ ኑሮን ይኖራል። እነሱ ነቢያቶቹ ግን በግፍ የመጣች ቦርጫቸውን ወደፊት ነርተው መኪና እንደ ካልሲ ቤታቸውንም እንደ ቁርስና ምሳ እየቀየሩ ሲኖሩ ይስተዋወላሉ። በጣም በሚገርም ሁኔታ ታዲያ የተቸገረው ምእመን እንኳን ሊደርሱለት ሊያግዙት ፍቃደኛ ለመሆናቸው አንዳች ግርምትን ይፈጥራል። ታዲያ በዚህ ከባድ ስህተታቸው በህግ እንዳይጠየቁ እምነቱንና ፖለቲካውን የሙጥኝ ብለው ተጣብቆበት ራሳቸውን ከተጠያቂነት ለማዳን ከፍተኛ ጥረትን ያደርጋሉ። በዚህም ታዲያ የብልጽግና ወንጌል ሰባኪዎች በየስርቻቸው በየአዳራሾቻቸው በማይገባቸው ፖለቲካ ገብተው እኛ ብልጽግና ነን፣ ምልክታችንም የስንዴ ነዶ ነው እያሉ ማስታወቃቸውን ተከትሎ በህብረተሰቡ ጥቆማና በተፎካካሪ ፓርቲዎች ቅሬታ አማካኝነት በመረጃ ተረጋግጦ ከ15 ያላነሱ ቸርቾች እንዲታሸጉ ተደርጓል። በዚህም የዩ ጩፋ ቸርች ከሳምንታት መታሸግ በኋላ በትላንትናው ዕለት በከፊል ክፍት ሊሆን ችሏል። ሐሰተኛ ነቢያቶች ገና ይዘራችሁትን የምታጭዱበት ቀን ሩቅ አይደለም፣ እመኑኝ። ይሁዳ ጌታውን በመሳም አሳልፎ እንደሰጠ ዳንኤል ክስረትም ዝቅ ብሎ መስቀልን በመሳለም እያስመሰለ ቤተክርስቲያንን ለተኩሎች አሳልፎ ሰጣት። የጠቅላዩ ቀኝና ግራ እጆች ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና ዳንኤል ክስረት ምን እንዳዩ ባይታወቅም የኢትዮጵያ ጥንታዊ ቤተክርስቲያናትን በማሰስ ላይ ይገኛሉ። ለምን? እየተማረ ሰው ጥያቄ ነው። ዳንኤል ክስረት እየጀማራቸው አይደለም። ካሁን ቀደምም ያላመነ የቅዱሳን ምልጃን የካዶን ከቶ ኦርቶዶክስ የማይቀበለውን
ጠቅለውን ሽኮኮ ብለው ወደ አንድ ጥንታዊ ገዳም ወስዶ ካስከፈ መንጥሮ ማሳየቱ የቅርብ ጊዜም ትውስታ ነው። አሁን ደግሞ ምክትል ጠቅላይ ሚኒስትሩን ይዞ ወደ ሐይቅ ሊነጉዱ ችሏል። እዚህ ጋር ልብ አድርጉልኝ። የትኛውም ለመመለስ የተጋጀን ሰው እንዲያሉ ሚስጥራተ ቤተ ክርስቲያናትን ማሳየት ምንም ክፋት ባይኖሮም ዳንኤል ክስረት ኦርቶዶክስን በአርሲ በባሌ በዝቆላ እንደ በግ ሲሸለቱ ልጆቻቸው ደም እንባን ሲያነቡ የቤተ ክርስቲያን መገፋት የልጆቿ በየጊዜው መሰደድና ህይወት ማጣት አንድም ቀን ግድ ሰጥቷቸውና አሳስቧቸው እየተደረገ ያለው ልክ አይደለም መቆም አለበት ብለው አንድም ቀን በይፋ አላወገዙም። ይባስ ብለው አይናቸውን በጨው አጥበው በመናፍቃኑ አዳራሽ ውስጥ በመገኘት ንግግርን አደረጉ። ከዚያ ጊዜ በኋላ 90 ሚሊዮን ከሚሆነው የኦርቶዶክስ እምነት ተከታይ ልብ ውስጥ ሊፋቁም ችሏል። ታዲያ ይህ በእንዲህ እንዳለ ሆኖ ከሰሞኑ በርካታ ቤተክርስቲያናት ገዳማናትን ለኢአማንያን በማሳየት ቤተክርስቲያናትን ያላትን ቅርጽና ታሪክ እንዲዳፈን በማድረግ የአህመድ ግራኝን ቦታ ተረክበው በመስራት ላይ ይገኛሉ። የሳቸው የሚከፋው ግን ድቁናውን ተቀበለው በኦርቶዶክስ ላይ በይፋ መዝመታቸው ነው። ባካችሁ የገዳማ በተሚኔቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ሳይቃጠል በቅጠል ነውና ነገሩ። ዳንኤል ክስረትን አትመኑት የመጨረሻው መልእክቴ ነው። ግራኝ አህመድ ኢትዮጵያዊ ነው። ደብረ ሊባኖስ እንዲጠፋ ያደረገው ግን እሱ አይደለም። የኢትዮጵያ አብዛኛዎቹ የግዕዝ መጽሐፍት የተተረጎሙት ከአረበኛ ነው። በዚህ ምክንያት የአረበኛ ተጽዕኖ አለባቸው። አወቅ ሲሏት የቄስ ሚስት የባሏ መጽሐፍ አጠበች እንዲሉ አበው አወቀ ሲሉት ዳንኤል ክስረት ታሪክን ማፈራረሱን በይፋ ቀጥሎበታል። በዓለም ላይ የምትገኙ ኦርቶዶክሲያን ወዳጅ መስለው ቤተክርስቲያንን ከሚያጠቁ በሁለት ማንኪያም እዚያም ከሚመገቡ ሴረኞች ፈጣሪ ጠብቀን፣ ቤተክርስቲያናችንም ከክፉ ነገር ሁሉ ይጠብቀን የመጨረሻው መልእክቴ ነው። እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው ላለማካፈል በዙሪያ ያለን ህመምና ማጣት መጋራት። የከንቲባዋ ንግግር በባለፈው ወቅት በአዲስ አበባ ከተማ ተፈናቅለው ዳር ከተወረወሩ ዜጎች ጋር ባደረጉት ውይይት ላይ የእናቶች በእንባ የታጠቡ ጥያቄ ማንሳት ሆዳቸውን ያንሰፈሰፋቸው ከንቲባዋ ያበጠው ይፈንዳ ብለው እንዲህ ሲሉ ተደመጡ። አንዳንድ ጊዜ የሰጣቸው ቁሎች መሰረት ሆኖ ያቆማቸውን ህዝብ መስበር ጀምረዋል። በዙሪያቸው ኢኮኖሚ ላደቀቀው ኑሮ ለተወደደበት ማካፈል፣ አብሮ መብላት፣ በዙሪያ ያለውን ህዝብ ህመምና ማጣት መጋራት ብሎ መረዳት ሲጠበቅባቸው ዞር ብለው ይሄን አለመመልከታቸው እጅግ በጣም ያሳዝነኛል። እኔም በሆን በታሪክ በትውልድ ተጠያቂ መሆንን ስለመሻ በአቅሜ በተቀመጥኩበት ቦታ የምችለውን ሁሉ ላግዛችሁ ቃል እገባለሁ ሲሉ ተደመጡ። በቅርቡም የቴዲ አፍሮ አልበም መውጣቱ ጋር ተይዞ ለተነሳው ነገር በቅኔ ይህንን ብሏል። በዚህም በባለስልጣናቱ ጥርስ የተነከሰባቸው ሲሆን ከንቲባዋ ምን አሉ? አድምጠን እንመለስ። ሰው ያለቅሳል፣ ያማራል። ነገሩን መሬት አውርደን እንነጋገር። እውነቱን ለመናገር አይጠቅም። እስከ መቼ ድረስ የኢትዮጵያ ልጆችን በተለያየ መንገድ ማንዋሊ እያጋፈጥን በጉልበት እያጋፈጥን እንሄዳለን መስራት እየቻልን? እዚህም ከሰሞኑ በተወዳጁ አርቲስት ቴዲ አፍሮና በዙሪያው በሚገኙ ወዳጅ ቤተሰቦቹ ብሎ ማድናቂዎቹ ላይ የሚደርሰው ማዋከብ ዲሞክራሲያዊ ስርዓትን የሚንድ ሲሉ መግለጽ ከንቲባዋ ይህንን ተናገሩ። በዚህ እኛውን ላይ ያደረግን ባለነው ነገር ዜጎች ያማራሉ፣ ያለቅሳሉ። ምን አለበት እንደ መሪ በህዝብ እንደተሾመ አስተዳደር ያለውን ነገር በወደ ሰፊነት መሬት አውርደን ብንነጋገርበት። እውነት ለመናገር ይህ አካሄድ በአገሪቱ ተጨማሪ ጥፋትን ቢያመጣ እንጂ አይጠቅመንም። እስከ መቼ ድረስ የኢትዮጵያ ልጆች በተለያየ መንገድ በጉልበት እያጋፈጠን እንሄዳለን ሲሉ ጥያቄን በማንሳት ከዚህ ይልቅ ዜጎች በነጻነት እንዲናገሩ ሀሳባቸውን በስርዓት እንዲገልጹ ማድረግ አለብን። በዚህ ጉዳይ ማልሰራንም መስራት ይጠበቅብናል ሲሉ በርካታ ባለስልጣናትን ያስቆጣ ህዝቡንም ጮቤ ያስረገጠ ያልተጠበቀ ንግግርን አድርጓል። በመላው ዓለም ላይ የምትገኙ ቤተሰቦቼ ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸው ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ ያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።